እግዚአብሔር ፈቅዶ አሁን 18ኛው ሳምንት ላይ ነው የደረስነው። በ18 ሳምንታት ውስጥ ክርስትና በኢትዮጵያ የሚለው ርዕሰ ጉዳይ አብይ ሆኖ በስሩ ግን በ20ኛው ክፍለ ዘመን በተጻፉ ድርሳናት ላይ ክርስትና ተኮር በሆኑ ጽሑፎች ላይ ጥናት እያደረገ ነው። ድርሳናት፣ የተመረመሩ ድርሳናት፣ እውነት የሆኑ ድርሳናት፣ በብዙ ማስረጃ የተረጋገጡ ድርሳናትን ፈትሸን ክርስትና በ20ኛው ክፍለ ዘመን በኢትዮጵያ ውስጥ ያኖረውን አሻራ እንደ ማጥናት የሚያስደስት ነገር የለም። ከኔ የግል ተሞክሮ የተነሳ ነው የምናገረው። ከዚህም የተነሳ ዛሬ ንዑስ ክፍል 4ን ነው የምናየው። 18ኛ ሳምንት ላይ ደርሰናል። በአንድ ርዕሰ ጉዳይ ላይ ግን ገታ አድርገነዋል እና ያንን ደግሞ ጀምረን 4ኛው ሳምንት ላይ ነው ዛሬ ደረስነው። ገታ አድርገን እንድንቀጥል የሆንበት ታሪክ የኢትዮጵያዊው ነቢይ የሼህ ዘካርያስ ጅብሪልን ታሪክ ስናጠናል። ሼህ ዘካርያስ ጅብሪል በተገለጠላቸው ራእይ መሰረት የክርስቶስ የሆነውን ሐሳብ ከራሱ ከቁርአን ውስጥ ፈልፍለው አውጥተው ሰዎችን በወንጌል ደርሰዋል። እሳቸውም በዛ ውስጥ የተረዱት ለድነት ምክንያት ሆኗቸዋል። እኔ እዛ ጋር መቆም የፈለግኩትና ለ4 ለ5 ለ6 ሳምንታት በተከታታይ ለማስኬድ የሞከርኩት ስለ ኢትዮጵያ እያጠናን ከሆነ ኢትዮጵያ ከ111 ሚሊዮን በላይ ህዝቦች አሏት። ምናልባት በቅርብ ቆጠራ ይካሄድ ይሆናል አላቅም፣ ግን እስካሁን ባለው ግምታዊው ቁጥር ከ111 ሚሊዮን በላይ ነው። እነዚህን ማህበረሰቦች በብዙ ሃይማኖት ውስጥ ልንፈርጃቸው እንችላለን። ነገር ግን ህዝብን እንደ ቁጥር ቆጥረን ስንተምን የክርስቲያኑ ቁጥር ከፍተኛ ቁጥር ይዛል። እንደገና የእስልምና እምነት ተከታዮቹ ሁለተኛውን ተራ ይይዛል። ይሄ ሁለተኛውን ተራ የያዙ ያልናቸው ደግሞ ከኢትዮጵያ ህዝብ ምናልባት 35% ያህሉ እነሱ ናቸው የሚሆኑት። ሼህ ዘካርያስ ጅብሪል የገዛ ወገኖቻቸውን በገዛ ቋንቋቸው በገዛ መጽሐፋቸው ወንጌልን በመድረስ በሄዱት ጎዳና ላይ ከፍተኛ ተግዳሮት ገጥሟቸዋል። ከቀበሌ ክስ ጀምረው እስከ ዋናው ንጉሥ ፊት እስኪቀርቡ ድረስ ደርሰዋል፣ ዳግማዊ ሚኒሊክ ድረስ እና በዳግማዊ ሚኒሊክ ፊት ቀርበው ያደረጓቸው እና የተጋደሏቸውን ተጋድሎች በክፍል 14 ላይ ዝርዝሩን ታገኛላችሁ። በዛሬ ዝግጅቴ ከኚህ ሰው ጀምረን ቤዛ ባፕቲስት ቤተክርስቲያን ከተመሰረተች 30 ዓመት ኖሯታል። ያላረሰችበት የእርሻ ቦታ ግን ተገኝቷል። ያም የሙስሊሙ ማህበረሰብ ነው። ላለፉት 30 ዓመታት ቤዛ ብቻ አይደለችም። የትኛውም የክርስቲያኑ ቤተ እምነት በአብዛኛው እርስ በርሱ ለመወራረስ ጥረት ያደርጋል እንጂ ፍቅርን ይዞ ወደዚህ ማህበረሰብ ለመድረስ ያደረገው ጥረት ትንሽ ነው። እኛ ግን እንደ አንድ አጥቢያ ቤተ ክርስቲያን ሁላችን እንደ ክርስቲያን ግን መከሩ ፈክቶ ባለበት ቦታ ላይ ልንደርስ መዘጋጀት ይኖርብናል። 2018 በፊታችን ያለ ዓመት ነው እና በየዓመቱ እቅድ ማውጣት ለስኬት ይረዳል ማለት አይደለም። ነገር ግን እይታችን ከተስተካከለ ልንሰራበት የሚገባውን ስፍራ ካወቅን እንዴት ነው መድረስ የምንችለው? እሱን ነው እያከታተልኩ ያስተማርኩት። ያለፈው ሳምንት ትዝ ይላችሁ ከሆነ አናባፕቲስቶች በተለይ በክርስትና ታሪክ ውስጥ አናባፕቲስቶች በዓለም ታሪክም ጭምር ሙስሊም ማህበረሰብን ለመድረስ ትልቁን የአንበሳውን ድርሻ ወስደዋል። ከዛም የተነሳ የ1000 ዓመት ጎረቤቶችን ወስጄ ያለፉትን 2 ሳምንቶች አሳይቻለሁ። ዴቪድ ከ45 ዓመት በላይ በተከታታይ ከ40 ዓመታት በላይ በሙስሊሙ ማህበረሰብ ውስጥ ተገኝቷል። በሙስሊም ዩኒቨርሲቲዎች ውስጥ አስተምሯል። በሙስሊም ሊቃውንት መካከል ተገኝቶ ቅዱሳት መጽሐፍትን በመግለጥ ሀሳቡን ለነሱ አድርሰዋል። የገለጠላቸው ርዕሰ ጉዳይ ምን ነበር ለሚለው ሳምንት ያነሳዋቸውን ነጥቦች እንደገና ማስታወስና ቪዲዮውን እንደገና መመልከት ነው የሚያስፈልገው። ዛሬ የ4ኛውን ሳምንት ነው ማነሳው። ከክፍል 3 ግን ጥቂት የቀሩ ነጥቦች ነበሩ። በክፍል 14 ላይ በቴሌግራም ላይ እንደቀረበላችሁ ክርስትና በኢትዮጵያ አብርሃምና 3ቱ እምነቶች የሚል ርዕስ ነው የተሰጠው። አብርሃም እያልኩ ማነሳው በምክንያት ነው። በዓለም አቀፍ ደረጃ ግዙፍ የሃይማኖት ቁጥር የያዙ 3 ሃይማኖቶች አሉ። አንዱ የይሁዲነት እምነት ነው። ሌላው ቀጣዩ የክርስትና እምነት ነው። ሶስተኛው የእስልምና እምነት ተከታዮች ናቸው። 3ቱም አባት አለን ነው የሚሉት። አባታቸው ደግሞ አብርሃም ነው። አብርሃም ዋስ ጠበቃቸው ሆኖ ነው የሚጠራው።
ሶስቱም የጋራ አባት ካላቸው ሊያገናኝ የሚችል ነገር መፈለግ የኔ የጥናት ክፍል ነው። ሶስቱ ሊገናኙበት የቻሉበት የየራሳቸው ትርክቶች አላቸው። ወደ ክርስትና ስንመጣ ግን ብሉይ ኪዳን ለክርስትና ለማፈር ነው እስካልን ድረስ ይሄ አባታችን በክርስትና ዘንድ ያለው አባት ብለን የምንጠራው አብርሃም ምን ነበር ታሪኩ? ባጭሩ በጸጋ የጸደቀ ሰው ነው። የሱ ምንም አይነት የሥራ ድርሻ ሳይኖርበት እግዚአብሔር የጠራው ያዳነው የሕዝብ አባት ያደረገው ነው። አብርሃም አባታችን ነው ብለን ስንናገር ክርስቲያኖች ሌላ ማለታችን አይደለም። የጸደቅነው በሱ አይነት እምነት ነው ማለታችን ነው። ጸጋን በቀዳሚነት የገለጠ በብሉይ ኪዳን ውስጥ ያለ ሰው ይፈለግ ከተባለ አብርሃም ብቻ ነው። የጸጋን ታላቅነት ተረድቶ ጥሪው ላይ ኮምፕሮማይዝ ሳያደርግ በእሽታ ራሱን የገለጠ ከዛ በኋላ በታማኝነት በመዝለቅ ሕዝብን የመራ ሰው ነው። ሕዝብን ሲመራና ክርስቲያኖች ደግሞ የሱ አባታችን እሱ ነው ካልን የምንከተለው ፈለግ በጸጋ የመዳንን እውነት ከአብርሃም ወስደን ነው የምናየው። ሌሎቹ እምነቶችስ ይሁዲነትም ሆነ የእስልምና እምነት ይህን የጸጋን ታላቅነት በመረዳት ወይስ ወደ አላህም ይሆን ወደ አንዱ አምላክ ለመድረስ የራሳቸው መንገድ ነው የሚጠቀሙት? ይህንን ለራሳቸው የምትወው ጥናት ነው። ግን ክርስቲያኖች አብርሃም አባታችን ነው ብለን ስንል የክርስትናን መሰረት ፍንጭ በብሉይ ኪዳን የሰጠ እሱ ነው። በጸጋ መዳን የተጠራ ወደ እግዚአብሔር የሚሰበሰብበት እና ጥሪን አምኖ መዝለቅ አዋጪ መሆኑን ያሳየን ሰው አብርሃም ነው። ወደ ሙስሊሙ ማህበረሰብ ስንመጣም ልክ ነው፣ አብርሃም አባታችን ነው፣ ለእናንተም እንደዚሁ። ነገር ግን አብርሃም እውነተኛው የሄደበት መንገድ ይሄ ነው። እናንተስ እንዴት ታዩታላችሁ? አምስቱ የሙስሊም ፒላሮች ናቸው ዋስ የሚሆኑት ወይስ አብርሃም የጸደቀበት መንገድ የሚለውን ከፍተን እንድናይ ያግዘናል። አንድ ጽሑፍ በኋላ ለሁላችሁም ይደርሳል። ያ ጽሑፍ ምን እንደሚል አንብቤ ወደ ዝግጅት ይገባለሁ፣ ለሁላችሁም ያዘጋጀሁት ስለሆነ። የመጀመሪያ የኤሌክትሪክ ብርሃን ሲፈለሰፍ ብርሃኑ በጣም ደብዛዛ ስለነበር ሶኬቱን ለማየት ሻማ መለኮስ ያስፈልግ ነበር። ድሮ የመጀመሪያው በእንፋሎት የሚሰራው ጀልባ 175 ኪሎ ሜትር ርቀት ያለውን ከኒውዮርክ አልባኒ ለመጓዝ 32 ሰዓት ፈጅቶበት ነበር። ዊልበር እና ኦሊቨር ራይትስ የመጀመሪያውን አውሮፕላን ሰርተው ሲሞክሩ አየር ላይ ተንሳፋ የቆየችው ለ12 ሰከንዶች ያህል ብቻ ነበር። የመጀመሪያው መኪና በሰዓት ከ3 እስከ 5 ኪሎ ሜትር ነበር የምትሄደው። ለዛውም በትንሹ በትልቁ እየተሰናከለች ትሰበር ነበር። መንገደኞች መኪናዋን እየተከተሉ ፈረስ እናቀርበላችሁ እንዴ እያሉ ይሳለቁባቸው ነበር። ድሮ ፀሐይ ከአድማስ ባሻገር ብቅ ስትል ወጋገኗ ብቻ ይታያል። እዚህ ጋ ነው ጭብጤ። ፀሐይ ከአድማስ ባሻገር ብቅ ስትል ወጋገኗ ብቻ ይታያል። እያደር ግን እየደመቀችና እየሞቀች ትመጣለች። የእውቀትም ሆነ የግኝትም ነገር እንዲሁ ነው። እንደዚሁም ሰዎች ዕድሜያቸው እየጨመረ ሲመጣ የሥጋ ዓይናቸው እየፈዘዘና እየደከመ ይመጣ ይሆናል። የልቦና ዓይናቸው ግን የበለጠ እየጎላ እያስተዋለና ብዙ እያወቀ ይመጣል ይላል። ይህን የጻፈው ሰው አይታወቅም፣ ያልታወቀው ደራሲ ተብሎ ነው። ዕድሜያችን ትርጉም ያለው ሆኖ እንዲዘልቅ ነው እኔ የምፈልገው፣ በራሴም ላይ የምፈልገው። ዕድሜያችን እየጨመረ ሲመጣ ልናጣቸው የሚገቡት አንዳንድ ነገሮች አሉ። ነገር ግን ማስተዋልን በሚመለከት አርቆ ማየትን በሚመለከት ለብዙዎች የሚጠቅም ነገርን በሚመለከት የዕድሜ ብስለት የልቦና ዓይንን የበለጠ እያጎላ ነው የሚሄደው። ስለዚህ በትምህርት በኩል ቢሆን፣ በስራ በኩል ቢሆን፣ በምክር በኩል ቢሆን፣ በማስተማር በኩል ቢሆን ይህን እውነታ በመረዳት እያንዳንዳችን ራሳችን ማዘጋጀታችን ለአገልግሎታችን ፍሬያማነት የሚረዳ ነው የሚሆነው። ሙስሊሞችና ክርስቲያኖች ወይም በሙስሊም ቁርአንና በክርስቲያኖች ቅዱሳት መጽሐፍት ውስጥ የሚያጋሩንን ሁለት ነገሮችን ላንሳ። ሁለቱም ሃይማኖቶች እስልምናም ክርስትና ሰማይና ምድርን እግዚአብሔር እንደፈጠረ ያምናሉ። ሁለቱም የጋራ ነገሮቻችንን እንፈትሽ ማለት ነው። የጋራ ነገሮቻችንን ድልድይ ስንዘረጋ ልንቀባበል የሚያስችሉ ነገሮችን ማወቅ ይጠቅመናል። ዘው ብሎ መግባት አዋጭ አይደለም። ከጋራ ጉዳዮቻችን ውስጥ አንዱ ፍጥረትን ይመለከታል። ሁለቱም ሃይማኖቶች ሰማይና ምድርን እግዚአብሔር እንደፈጠረ አዳምና ሔዋን እግዚአብሔር ባዘጋጀው በኤደን ገነት በመገኘት የመጀመሪያዎቹ ነዋሪዎች መሆናቸውን ሁለቱም ያምናሉ።
እግዚአብሔር ምጡቅ አምላክ መሆኑን እንዲሁም እግዚአብሔር ሰዎች ሳያመካኙ ከፍጥረት በመነሳት ብቻ የእርሱን ማንነት መገንዘብ እንደሚችሉ መጽሐፍ ቅዱስም ቁርአንም ይናገራል። ይሄ ትልቅ እውነት ነው። ምጡቅ አምላክ ነው እግዚአብሔር። ያ እግዚአብሔር በምን አይነት መንገድ ራሱን እንደሚገልጥ ሁለቱም የእምነት አካሄዶች ሙሉ ለሙሉ ይቀበላሉ። ለምሳሌ ዓለም ከተፈጠረ ጀምሮ በእግዚአብሔር ቃል ውስጥ ዓለም ከተፈጠረ ጀምሮ የማይታየው የእግዚአብሔር ባህሪ ይኸውም ዘላለማዊ ኃይሉና መለኮትነቱ ከፍጥረቱ በግልጽ ይታያል። ስለዚህ ሰዎች ማመካኛ የላቸውም ነው የሚለው ሐዋርያው ጳውሎስ ምዕራፍ 1 ቁጥር 20 ላይ። ቁርአን ከዚህ በተለይ አይደለም የሚናገረው። በሰረቱ አልጋሺያ 88 ከ17 እስከ 21 ላይ አይመለከቱምን ወደ ግመል እንዴት እንደተፈጠረች፣ ወደ ሰማይም እንዴት ከፍ እንደተደረገች፣ ወደ ተራራዎችም እንዴት እንደተቸከሉ፣ ምድርም እንዴት እንደተዘረጋች አይመለከቱምን? አስታውስ፣ አንተ አስታዋሽ ብቻ ሁን ይላል። ይሄ በፍጥረት ውስጥ እግዚአብሔር ራሱን የገለጠበትን ሁለቱም ሃይማኖቶች በእኩል አቅም መግለጻቸውን ያሳያል። የሺህ ዓመት ጎረቤቶች ገጽ 57-58 ላይ ያለውን ያነሳሁት ፍጥረትን በሚመለከት ከፈጣሪ ጋር ሲተያይ ሁለቱም ብዙ ሩቅ ባይኬድም ክርስቲያኖችና ሙስሊሞች በኢየሱስ ላይም ተቀራርበው ይራራቃሉ። ግን ይቀራረባል። ተቀራርበው ቢራራቁም የሚያቀራርብ ነገር ግን አላቸው። የኢየሱስ መሲህ መሆን በሁለቱም ዘንድ ተቀባይነት አለው። መሲህ ነው ኢየሱስ ለሙስሊም ማህበረሰብ፣ መሲህ ነው ኢየሱስ ለክርስቲያኖችም ጭምር። የኢየሱስ ነቢይ መሆንም በሁለቱ ዘንድ ይታወቃል። የኢየሱስ ከድንግል መወለድ በሁለቱም ዘንድ ይታወቃል። የኢየሱስ ለፍርድ በዓለም ፍጻሜ ላይ መምጣት ወይም መመለስ እንዲሁ ይታወቃል። በኢየሱስ ነቢይነት ላይ የጋራ ምስስልም ሁለቱ አላቸው። ይህን ማወቅ ወደ እርሻው ለመግባት ራሳችንን በፍቅር ስናጓጉዝ ለማገናኛ እድል ነው የሚፈጥርልን። እርግጥ ነው ሙስሊሞች ሙሐመድ የነቢያት መደምደሚያ ናቸው ነው የሚሉት። የነቢያት መደምደሚያ መጨረሻ። ከዚህም የተነሳ የእግዚአብሔርን የመጨረሻ እንዲሁም የጠራና የማይለወጥ መልእክት ሰብከዋል ብለው ያምናሉ። ይህን ማወቅ ጥሩ ነው። ዴቪድ በጻፈው በገጽ 91 ላይ ታገኛላችሁ። ክርስቲያኖች ግን የሙሐመድ መልእክት የመሲሁን መልእክት ተክቷል አይሉ። መሲሁን ሁለቱም ሃይማኖቶች ይቀበላሉ ቢባልም የመሲሁ ማንነትና የሥራ ድርሻ ግን ለየቅል ታሳቢ ሆኖ ነው የተመዘገበው። ይህን ማወቅ በጣም አስፈላጊ ነው። ለየቅል ታሳቢ ሆኖ ተመዝግቧል። መሲሁ በተስፋ ቃል ወደዚህ ዓለም የመጣ ነው። አዲስ ኪዳናችን ይህን በግልጥ አስቀምጧል። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይሄ የሚያረካ ምላሽ ነው። ይጠራል ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያድነውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል። ይህ ስለ ጌታ ኢየሱስ ክርስቶስ ነው። ኢሳይያስ 9:6-7 ባለው ላይ ግልጽ ሆኖ ተቀምጧል። ይሄ የኢሳይያስ የትንቢቱ ቃል የኢየሱስን የመሲህነቱን ምንነትና በቂ ትርጉም ያቀብላል። ይህ መሲህ ኢየሱስ ተብሎ በመጠራቱ የተለየ ሲሆን በትርጉም ኢየሱስ የሚለው በትርጉም ልጅም ትወልጃለሽ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትይዋለሽ። ይህ ሕዝቡን የሚለውን አንዳንድ ጊዜ አጠቃላይ የዓለምን ሕዝብ ሁሉ አካተን ውስጡ ነው የምናስቀምጠው። ግን የገዛ ሕዝቡን ነው የሚለው። የገዛ ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትይዋለሽ። ይሄ ገብርኤል ለማርያም የነገራት ነው ማቴዎስ 1:21 ላይ። ይሄ የማዳኑ ሥራ ከኃጢአት ጋር የተገናኘ ነው። መሲሁ ከኢየሱስ በተጨማሪ አማኑኤልም ተብሎ ተጠርቷል። ይህ መረዳታችን በጣም አስፈላጊ ነው። ኢየሱስ መድኃኒት ማለት ነው። መድኃኒትነቱ ለኃጢአት ነው።
የኃጢአት ነው፣ ለመርዙ ነው መድኃኒት የሆነው። ሌላው ስሙ አማኑኤል ነው። ትርጉሙ እግዚአብሔር ከኛ ጋር ማለት ነው። ይህም ኢየሱስ እኔን ያየ አብን አይቷል፣ እኔን ያየ አብን አይቷል ይህን ይል ዘንድ ያበቃው ይሄ እውነት ነው። ይሄ እውነት ነው። ዮሐንስ 14:9 ላይ ያለ ነው። እሱ የአብ ብቸኛ ወኪል እስከሆነ ድረስ ይህ የመሲሁ ትክክለኛ መገለጫ ሆኖ ያገለግላል። ከዛስ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ መባሉም ከዚሁ ጋር ይተሳሰራል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንዳለ የሚያውጅ ብቸኛ እምነት ክርስትና ብቻ ነው። አማኑኤልነቱና ኢየሱስነቱ ይህን አቅም ለእሱ አኑሮለታል። በክርስቲያኖች ዘንድ ኢየሱስ ራሱን የገለጸበት ቃል በልዩነት እንዲታመን ያደርገዋል። ምን ብለዋል? አባት ብለው ሦስቱ ሃይማኖቶች የሚጠሩትን አብርሃምን ነው የጠራው ኢየሱስ ክርስቶስ። አብርሃም ሳይወለድ እኔ አለው ነው ያለው። አብርሃም ሳይወለድ እኔ አለው። ይህን ማለቱና እግዚአብሔር ራሱን ለሙሴ ሲገልጥ ያለና የሚኖር በሚል መገለጡ ሌላ ጠቃሚ ጎናችን ነው፣ ሌላ ጠቃሚ ሀብታችን ነው። ኢየሱስና ደቀ መዛሙርቱ በተራራ ላይ በተገኙበት ወቅት አብ ኢየሱስን አስመልክቶ ያለውን ደግሞ አንርሳ። አንዳንድ ክፍለ ንባቦች በጣም ተደጋግመው ስለምንሰማቸው ቀላል ይሆኑብናል። ከሱ ራሳችንን መታደግ አለብን። የልቦና አይናችን እየሰፋ የበለጠ ትርጉም እየሰጠን ይሄዳል እንጂ ትናንት የሰማሁት ቃል ነው በሚል እንዳይፈዝብን መጠንቀቅ አለብን። በዚህም ላይ ተመሳሳይ ነገር ነው ያለው። ኢየሱስና ደቀ መዛሙርቱ በተራራ ላይ በተገኙበት ወቅት አብ ኢየሱስን አስመልክቶ እንዲህ ነው ያለው፣ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት። ይህን ማለቱ ኢየሱስ ራሱ ከሞቱና ከትንሣኤው በኋላ የተሰጠውን አቅም ያረጋግጣል። ከትንሣኤው በኋላ በመጨረሻው ቃል ራሱ ኢየሱስ ክርስቶስ ምንድን ነው ያለው? ስልጣን ሁሉ በሰማይና በምድር ተሰጠኝ። የ1000 ዓመት ጎረቤቶችን በሙስሊሞች መካከል ሆኖ ያስተምር የነበረው ዴቪድ በዚህ ብርቱ ቃል ብዙ ምርኮ ሰብስቧል። ኢየሱስ ክርስቶስ የሆነውን በመግለጥ ስልጣን ሁሉ በሰማይና በምድር ተሰጠኝ ብሎ ነው ያወጀው። ይሄ የመጨረሻው የኢየሱስ ክርስቶስ አዋጅ ነው። ይሄ አዋጁ ወደ ዓለም ሁሉ እንድንሄድ ነው የነገረን። ይህን አዋጅ ተግባራዊ ለማድረግ አዋጅ ብለን ቤተ ክርስቲያን እንድትናገር ስልጣን ሁሉ በሰማይና በምድር የተሰጠው ጌታ ማዘዙን ልብ እንድንል ያስፈልጋል። ወደ ዓለም ሁሉ ስንሄድ በተለይ በኢትዮጵያ ምድር በራሳችን ሀገር የራሳችን ሚስዮናውያን ስንሆን ልንደርስ የሚገባው የሙስሊሙ ማህበረሰብ በፊታችን ኖረ። በዚህ ጥናት ውስጥ ይህን ቦታ መስጠት የኖረብን ለዚህ ነው። የዕብራውያን ጸሐፊ ታስታውሱት ከሆነ በቅርብ ጊዜ ዶክተር አዳም ሰገድ በጻፈው የዕብራውያን መጽሐፍ ላይ አሜን ቲቪ ላይ ያነሳሁትን ነጥብ ነው የምደግመው። የዕብራውያን ጸሐፊ ሐዋርያው ጳውሎስ እንደሆነ ነው እኔም ማምነው። የዕብራውያን ጸሐፊ ሐዋርያው ጳውሎስ ያለው ነገር እንደዚህ ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። የዚህ ዘመን መጨረሻ እኛ ልንሆን እንችላለን። በዛን ጊዜ የነበረው የዛን ጊዜ መጨረሻ የዛሬ 2000 ዓመት የነበሩት የተበተኑት ዕብራውያን ናቸው። ለማንኛውም በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ ነጸብራቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ፣ ይሄ የሚያኮራ ቃል ነው። በጌታ ላይ እንድንታመን የሚያደርግ ነው። አቅምና ድፍረት የሚሰጥ ነው። ፍርሃትን ከፊታችን የሚያርቅ ነው። በዚህ ዘመን መጨረሻ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ ነጸብራቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በእርሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ነው የሚለው። ተቀመጠ፣ ስራውን አጠናቀቀ። ዕብራውያን ምዕራፍ 1 ከ1 እስከ 3 የሚለው ይሄን ነው በግላችንና ጥናውያን ክፍል። በእስልምና ሃይማኖት ደግሞ ሙሐመድ የነቢያት መደምደሚያ ነው ተብሎ ይታመናል።
በመሰረቱ እስልምና ከነቢዩ መሐመድ ቀድሞ እግዚአብሔር በርካታ ነቢያት ልኮ እንደነበር ያምናል። ከዛ በፊት ያምናል። መሐመድ ግን ከእግዚአብሔር ዘንድ ያለውን የመጨረሻ መልእክት ጥንፍፍ አድርገው ተቀብለው ያሳለፉ ናቸው። ያንንም በቁርአን እንዲገለጥ ያደረጉ ብቸኛ ሰው ናቸው ብሎ ነው እስልምና የሚያምነው። የመጨረሻው ይህን ለማለት ምንድን ነው ብቃት የሆነላቸው የሚለውን አንድ ነጥብ ብቻ አውጥቼ ማስረጃ ላቅርብና ከዛ የተቀረው ለራሳችሁ ነው የምትወው። ቁርአን ሙሐመድ ያላ መልእክተኛ የነቢዮች መደምደሚያ ነው፣ አላህም በነገር ሁሉ አዋቂ ነው የሚለው ክፍል በሱራ 33 ቁጥር 40 ላይ ይገኛል። ይህ መግለጫ የመጨረሻ ነቢይ ከማድረግ ባሻገር ሌሎች ቀዳሚ ነቢያት ያስተማሩትን ትምህርት ለማጽናት እና ለማብራራት የተላኩ መሆናቸውን እስልምና ያምናል፣ ወይም ሙስሊሞች ያምናሉ። እንዴት ሆኖ ነው ይሄ ትርጓሜ ወደ እነሱ የደረሰው? የስነ አፈታት ጥናታችን ላይ መለስ ብለን ማየት ነው የሚኖርብን። ነገሩ እውነት እንዲህ ነው እንዲህ ብለን ደግሞ እንደገና መልሶ ማጥናት ነው የሚያስፈልገው። እነሱም ያያይዙት እግዚአብሔር ለሙሴ የተናገረውን ቃል ወስደው ነው። ከወንድሞቻችሁ መካከል እንዳንተ ያለ ነቢይ አስነሳላቸዋለሁ፣ ቃሌንም ባፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራቸዋል። በስሜም የሚናገረውን ቃሌንም የማይሰማውን ሰው እኔ በቀልለታለሁ። ዘዳግም 18 ከ17 እስከ 19። ይህን እግዚአብሔር ያለበትን ቃል የሙስሊም እምነት ተከታዮች ሙሴ ስለ መሐመድ መምጣት የተናገረው ትንቢት ነው ብለው ያምናሉ፣ አጥብቀው ያምናሉ። ትንቢት ነው። በተመሳሳይ ሁኔታ ኢየሱስም ስለ መሐመድ መምጣት ተናግሯል ብለው ያምናሉ። ኢየሱስም ስለ መሐመድ ሲመጣ ሰዎችን ሁሉ ወደ እውነት ይመራል በማለት ተናግሯል ኢየሱስ ብለው ያምናሉ። ሰዎችን ሁሉ ወደ እውነት ይመራል በማለት ተናግሯል። ይህን ለማለት ያበቃቸው አጽናኙ የሚለውን ቃል ወስደው ነው። አጽናኙ የሚለውን መንፈስ ቅዱስ ወካይ ቃል ክርስቲያኖች መንፈስ ቅዱስ እንደሆነ እናምናለን። ነገር ግን በትርጉም የተዛባው መጽሐፍ ቅዱሳቸው ውስጥ ሆን ብለው ያዛቡት ፍቺ ቢኖር አንዱ ይሄ ነው ከሚሉት ክፍል ውስጥ አንዱ ይሄውን ያልኳችሁ ነው። አጽናኝ ከሚለውን ከመንፈስ ቅዱስ ጋር ማገናኘት ክርስቲያኑ ማህበረሰብ የለበትም የሚል እምነት አላቸው። የሙስሊም ማህበረሰብ የተቀየረ የተሻሻለ በትርጉም ላይ ማሳቻ የተደረገለት ክፍል ነው የሚሉት። ኢየሱስ ክርስቶስ በዮሐንስ ወንጌል 14:16 ላይ እንደገና 16:17 ላይ የተናገረውን በግሪኩ መለኪያ ቃል ላይ ካኖርን ፓራክሊቶስ ነው የሚለው። ፓራክሊቶስ አጽናኛቸው የሚለውን ትርጉም ነው የሚይዘው። ግን ፓራክሊቶስ መባል የለበትም ይላሉ የሙስሊም ሊቃውንት። ከሱ ይልቅ ፓራክሊቶስ ተብሎ መጠራት ነው ያለበት። ፓራክሊቶስ ማለት የተከበረው ማለት ነው። የተከበረው ደግሞ ትርጉሙ ሙሐመድ ከሚለው ጋር አቻ ነው። ልክ ሂካ እና ኦኖሲሞስ አብረው ተያያዙ ብለን እንዳልን የተከበረውና ሙሐመድ የሚለው ትርጉም አንድ ናቸው የሚል እምነት የሙስሊም ማህበረሰብ አለው። ከዚህም የተነሳ ኢየሱስ ስለ ነቢዩ ተናግሯል በማለት ይጸናሉ እና ሲመጣ የተባለው ነቢዩ መሐመድ መሆኑን የእስልምናው ማህበረሰብ አረጋግጦ ያስተምራል። ክርስቲያኖች ግን አጽናኙ የሚለው ከመንፈስ ቅዱስ ጋር የተገናኘ መሆኑን ነው ምናምነው። ለዛም ደግሞ ፓራክሊቶስ አጽናኝ የሚለውን ቃል እንደሚይዝ አረጋግጠናል። ግን ለውይይት አብረን ስንቆም ይህን የመሰለ ክፍተት ካለ እንዴት ነው መድረስ የምንችለው ወደዛ ማህበረሰብ? ይህን ትልቅ ዋጋ የሚቆጠር ከሆነ ሳምንት የቀረኝና አሁን የጨረስኩት በሚቀጥሉት 2 ሳምንቶች መጋቢ ታምሬ ፈቃዱ ነው የሚያስተምረው እና በሚያስተምረው ትምህርት ውስጥ ከክርስትና ታሪክ ጋር አገናኝቶ የሚያነሳልንን ድንቅ ትምህርቶች አብረን እንከታተላለን። ይሄ እያዘጋጀሁት ያለሁት እግዚአብሔር ፈቅዶ እድሜ ቢሰጠን መጽሐፍ የሚሆን ነው እና የእሱም ዝግጅት በዛ መጽሐፍ ውስጥ የሚካተት ነው የሚሆነው። በጊዜው ታዩታላችሁ። በቀረኝ ደቂቃ ግን ክፍል 4 ላይ ሼህ ዘካርያ ጅብሪል
አለቃ ንዋየ ክርስቶስ በሚኒሊክ ከተባሉ በኋላ እኛን በዚህ አይነት መነሳሳት ውስጥ ካስቀመጡን ኢየሱስ በእስልምና ሃይማኖት ውስጥ ምንድን ያለው ቦታ? ስለሱ ጥቂት ነገር አይተን ሌላውን ለሌላ ጊዜ ተዋለሁ። በነገራችን ላይ በዚህ ዝግጅቴ ታምሬ ብቻ አይደለም፣ ሌሎች 2-3 ወንድሞችም በተለያየ ጊዜ ውስጥ ኃላፊነት ወስደው የሚሰሩትን ስራ ያቀርቡልናል። አብረናቸው ብዙ እንማራለን። በእስልምና እምነት ውስጥ ኢየሱስ ክርስቶስ ምን ቦታ ነው ያለው? ዘ ሙስሊም ጂሰስ የሚል መጽሐፍ አለ። የሙስሊሙ ኢየሱስ የሚል ነው። የጻፈው ታሪፍ ካሊድ የሚባል ሰው ነው። ጸሐፊው ይህ ኢየሱስ በተራራው ስብከት በደም ስሙኛው ይሄ ኢየሱስ በተራራው ስብከት ወይም በምሳሌያዊ ንግግሮቹ ውስጥ ስለ ሕግና ስለ መንፈስ ወይም ስለ መስቀል አላስተማረም ይላል። እውነት ይሆን እንዴ? እውነት ኢየሱስ ክርስቶስ በነበረበት የአገልግሎት ዘመን ይሄ የሙስሊም ስኮላር እንደጻፈው ኢየሱስ በነበረበት ዘመኑ በተራራው ስብከት በትልቁ ስብከቱ ማለት ነው ወይም በምሳሌያዊ ንግግሮቹ ስለ ሕግና ስለ መንፈስ ወይም ስለ መስቀል አላስተማረም? ይሄ ጸሐፊ በዚህ ፈንታ ይላል ኢየሱስ ለእናቱ ታማኝና ታዛዥ ነበር። የቀድሞዎቹን ነቢያት ትምህርት በሚያጠናክር መልክ የአላህን አንድነት ሰብኳል። ትክክለኛው ኢየሱስ ይሄ ነው ይላል መጽሐፉ። ትክክለኛው ኢየሱስ ይሄ ነው። ክርስቶስን ከተዛባው የሐዋርያቱ አመለካከት ነፃ አድርገን ስናየው ይህ ኢየሱስ እንደ ነቢይ ለፈጣሪው ታዛዥ እንደነበር እንረዳለን። ትክክለኛው ኢየሱስ በዚህ መልክ ሊቀርብ ይገባዋል እንጂ ክርስቶስ የእግዚአብሔር መገለጥ ነው፣ ተሰቅሏል፣ ሞቷል፣ ተነስቷል፣ እንዲሁም አዳኝ ነው ማለት አግባብ አይደለም ይላል። በሙሉ ድፍረት ነው የሚጽፈው። አግባብ አይደለም ያላለውን እናንተ ምን አስቃዣችሁ? እና ሐዋርያው ጳውሎስና ተከታዮቹ እሱ ያላለውን ነገር እናንተ ለምን ድርሳን አውጥታችሁ ጻፋችሁ ብሎ ይናገራል። ይህን ማወቅ ይኖርብናል። በእስልምና ውስጥ ኢየሱስ ቦታው ምንድን ነው የሚለውን ማወቅ የግድ አስፈላጊ ነው። በዚህ ጸሐፊ ኢየሱስ ሙስሊማዊ ነቢይ ነበር። ከዚህም የተነሳ እሱ ባላስተማረው ሐዋርያቱ ባዳመቁትና ከእርሱ ቃል ጋር ካልገጠሙት ጭብጦች ጋር መጓዝ ወይም እነርሱን ማመን ተገቢ አይደለም ይላል። ማመን እነሱን ተገቢ አይደለም። ጠይቅ፣ ጠርጥር፣ ከገንፎም ውስጥ አለ ስንጥር ማለቱ ነው። እና ዝም ብላችሁ ክርስቲያኖች ዋጥ አታድርጉ፣ የሚያንቅ ነገር አለ ይላል። ይህንን በሚያሸንፍ ኃይል፣ በሚያሸንፍ ጸጋ፣ በሚያሸንፍ እውቀት ለመምጣት ምን ያህል ዝግጁ ነን የሚለውን እንድታስቡበት ነው። አብረን ከነሱ ጋር ስናሳልፍ ይህንን ማወቅ አስፈላጊ ስለሆነ ነው። ይልቅስ ነቢዩ መሐመድ የመጨረሻ ነቢይ መሆናቸውን ያመላከተው ጥናት ቀዳሚ ነቢያቱ ብሎ ዋና አድርጎ እስልምና የሚጠራው አዳምን፣ አብርሃምንና መሐመድን ብቻ ነው። ኢየሱስም በነቢይ ውስጥ ቢካተት ዋናና ቀዳሚ ተደርገው የሚወሰዱት እነዚህ ሶስቱ ናቸው፣ አዳም፣ አብርሃምና ሙሐመድ። አዳም የመጀመሪያ ነቢይ በመሆን ከእግዚአብሔር ምሪት ተቀብሏል። የእስልምናም ሃይማኖት መርሆች በካዕባ ተግባራዊ አድርጓል። እሱ መካከለኛ የሆነው ነቢይ አብርሃም ከልጁ ከእስማኤል ጋር በመሆን የእስልምናን የሃይማኖት መርሆች በካዕባ ተግባራዊ አድርጓል። የመጨረሻው ነቢይ ሙሐመድ አዳምና አብርሃም እውነተኛውን የእስልምና ሃይማኖት በካዕባ መስርተዋል። ከዚህም የተነሳ የመሲህ ተፈላጊነት በሙስሊም ማህበረሰብ ውስጥ ብዙ አይደለም። በኢየሱስ በሙስሊም ማህበረሰብ ውስጥ እንዳለ ቢሆንም ተፈላጊነቱ ግን አናሳ መሆኑን ዴቪድ በገጽ 112 ላይ ያስቀምጣል። ይሄ ለእኛ መርዶ ነው፣ ብስራት የወንጌሉ ሸክም ነው ለኛ የሚለይልን። ቁርአንንና የሙስሊም ማህበረሰብ ሐዋርያቱንና ጳውሎስ የተዛባ መልእክት ልከዋል ነው የሚሉት። የተዛባ መልእክት ልከዋል። በሙሴ ከተጻፉት ዘገባዎች ውስጥ ቀዳሚው በደም ስሙኝ፣ ቃየል ወንድሙን አቤልን መግደሉን በመናገር ያረዳል።
ያረዳል። መርዶ አሁን ልትሰሙ ነው፣ ያረዳል። ይሄን አልፎ ሲሄድ የኖህ ልጆች አባታቸውን አስክረው ከእርሱ ጋር ወሲብ መፈጸማቸውን በመናገር ያስደነግጣል። የክርስቲያኖች መጽሐፍ እሱን ታግሶ ማለፍ ሲሞከር አሁንም የተሻለ ተስፋ አይመጣም። ያዕቆብ አይነ ስውር አባቱን ኤሳው ነኝ ብሎ ያታልላል። ዮሴፍ በግፍ በወንድሞቹ መሸጡን መከረኝነቱን እየገለጠ ለቀጣዩ ዘጸአት ያስተላልፋል። ቁርአን ግን የሰላምና የፍቅር የመተሳሰብ መልእክት እንደያዘ መዝለቁን መላው ክርስቲያን ሊያስብበት ይገባል ይላል ይሄ ጂሰስ ኢን ሙስሊም የሚለው ጸሐፊ። የክርስቲያኖች መጽሐፍት በመርዶ ጀምሮ መርዶን እያገነነ እየጨመረ የሚሄድ የእስልምናው መጽሐፍ ቁርአን ሰላምን ይዞ የወጣ መሆኑን ለመግለጽ እነዚህን ማስረጃዎች ያስረዳናል፣ ያሳየናል። እኛ እንደ ክርስቲያን ሆነን ስናይ የብሉይ ኪዳን መጽሐፍትን ስንፈትሽ ለዚህ ለሚነሳው ነጥብ ምንድን ነው የምንለው? እሱም ማሰብ በጣም በጣም አስፈላጊ ነው። በትይዩ ክርስቲያኖች መጽሐፍ ቅዱስ የእግዚአብሔር ቃል ነው። ምክንያቱም እግዚአብሔር በታሪክ ውስጥ በሰራው ስራ ራሱን ገልጧል። ከሐዋርያትም ጋር እጅግም ትስስር የሌላቸው ሉቃስና ጳውሎስ ስለ መሲሁ ለመመስከር መረጃን በአግባቡ አጠናክረዋል። በዚህም ክርስትና መሰረትን በአግባቡ ጥሏል ብለን ክርስቲያኖች እናምናለን። ለዚህም ደግሞ በቂ መረጃዎችን እናቀርባለን። ከበቂ መረጃዎቻችን ውስጥ በተለይም በቤተ ክርስቲያን ታሪክ መጽሐፌ በክፍል 1 በክፍል 2 ምናልባት በክፍል 3ም ላነሳው የምወድለት ሰው ሉቃስ ነው። የተከበርክ ቴዎፍሎስ ሆይ ክርስቲያኖች ባሉን መዛግብት ላይ ያለን እምነት የጸና መሆኑን ለማረጋገጥ ሉቃስ የሄደበት ጎዳና ለሁላችንም መለያ ነው። የተከበርክ ቴዎፍሎስ ሆይ ከመጀመሪያ በዓይን ያዩት የቃሉ አገልጋዮች የሆኑት እንዳስተላለፉልን የዓይን ምስክር በእኛ ዘንድ ስለተፈጸሙት ነገሮች ብዙዎች ታሪክን በየተራ ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ከመጀመሪያ ተከትሎ በየተራው ልጽፍልህ መልካም ሆኖ ታየኝ። ይህም በሉቃስ ላይ ብቻ አይደለም የምናገኘው፣ በሐዋርያት ሥራም ላይ በተመሳሳይ መልኩ ነው የምናገኘው። ክርስቲያኖች የተሰነደልን ሰነዶች በብዙ ማስረጃዎች በብዙ ምስክሮች የጸኑ መሆናቸውን ለአንድ ግለሰብ ስራዬ ብሎ በጻፈው መልእክት ውስጥ እናገኛለን። ለብዙ ሰዎች አይደለም ሉቃስ እየጻፈ ያለው፣ ለአንዱ ለተከበረው ቴዎፍሎስ ነው። ለሱ እንኳን ለብቻው እንዲቀርብለት የተገባው ሰነድ በዚህ መንገድ በእግዚአብሔር መንፈስ ቅዱስ አብሮት እና በአደረጃጀት በስሎ ዘልቆ እንደነበረ ያሳያል። ከክርስቲያኖች ዘንድ ያለን አካሄድ ከዚህ ብዙ ፈቅ የሚል አይመስለኛል። ከ30 ዓመት በፊት ፍስሐ ደጀኔ ምኒልክ ትምህርት ቤት በነበረው የአማኑኤል ባፕቲስት ሴሚናር ላይ ታሪክ ነበር ሲያስተምረን የነበረው እና አንዲት አሞራ ስሎ የአሞራዋን አፍ አቅጣጫ አሳይቶ እንዴት ታዩታላችሁ የሚል ጥያቄ እንዳቀረበ አስታውሳለሁ። እንኳን ደህና መጣህልን ሰውፊም ጭምር። የክርስትና አስተምህሮ በአጠቃላይ በመረጃዎች ላይ የተደገፈ መሆኑን በሁሉ መጽሐፍት ውስጥ ፈትሸን ማግኘት እንችላለን። ክርስትና መሰረት ያለው እምነት መሆኑን የትም ብንሄድ የማናፍርበት መሆኑን የሚያረጋግጡ በርካታ ሰነዶች እንዳሉን ማንሳት ይኖርብናል። በተለይ ጳውሎስን በተመለከተ ከ13 በላይ የአዲስ ኪዳን መጽሐፍትን ከ13 በላይ ከምል 14 የአዲስ ኪዳን መጽሐፍትን የጻፈበት መሰረታዊ ምክንያት ዕብራውያንን ጨምሬ ነው። የጻፈበት መሰረታዊ ምክንያት ኢየሱስ ክርስቶስ ተገልጦለት ልብ በሉ፣ አብርሃምን አባታችን ብለው ሶስቱም ሃይማኖቶች ይቀበላሉ ስል ለአብርሃም እግዚአብሔር ራሱ ነው የተገለጠለት። እግዚአብሔር ራሱ ነው ራሱን ያሳወቀለት። ለጳውሎስም ተመሳሳይ ጳውሎስ 14 ያህል የአዲስ ኪዳን መጽሐፍትን ሲጽፍ የጻፈበት መሰረታዊ ምክንያት ኢየሱስ ክርስቶስ ተገልጦለት ለራሱ ሊገባው በሚችል ሁኔታ
ሊገባው በሚችል ሁኔታ ስላናገረውና ስላስተዋወቀው መሆኑን ቅድሚያ ሰጥቶ መገንዘብ ተገቢ ነው። ፊት የነበረውን አቋም፣ እምነትና አስተሳሰብ ይዞ እንዳይዘልቅ ኢየሱስ ክርስቶስ ራሱ ሳኦል ክርስቲያኖችን በማሳደድ ላይ ሳለ ራሱን ስለገለጠለት ድኖ የቀረሰው ነው። ጳውሎስ ይህን እውነት ሊቀበሉ ላላቸው ሲመክር ከሕፃንነት ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍትን አውቀሃል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። ለሐዋርያው ጢሞቴዎስ የመከረው ነው የሚመስለው። ለመላው ክርስቲያን ማህበረሰብ የገለጠው እውነተኛ መረጃ ነው። የመጽሐፍቱ አሰነዳድ፣ በመጽሐፍቱ ውስጥ ያለው አቅምና ኃይል፣ ጉልበት ይህንን የማድረግ ብቃት እንዳለው ገልጧል። ስለዚህ ቤዛ ባፕቲስት ቤተ ክርስቲያን ያለፉትን 30 ዓመታት ያልሄደችበትን የሙስሊሙን ማህበረሰብ ለመድረስ ብትዘጋጅ፣ ትጥቋን ብታጠብቅ እና ብትወጣ እግዚአብሔር ሊያግዛት እንደሚችል ያሳምናል። እግዚአብሔር ሊረዳን እንደሚችል ያሳውቃል። አሁን ያነበብኩት 2 ጢሞቴዎስ 3:15-17 ያለውን ነው። 66ቱ ቅዱሳት መጻሕፍት ናቸው በዚህ ውስጥ የተገለጡት። ስለ ኢየሱስ ሞትና ትንሣኤ፣ ስለ ኃጢአት ምንነትና መፍትሄ፣ የመሲሁ የሰው ልጅነትና የእግዚአብሔር ልጅነት ጥምረትን ሁሉ በአግባቡ ይዞ የገለጠ መጽሐፍ ክርስቲያኖች አላቸው። 66ቱ ቅዱሳት መጽሐፍት፣ የብሉይ ኪዳን 39፣ የአዲስ ኪዳን 27። ከዚህም የተነሳ መጽሐፍ ቅዱስ ለክርስቲያኖች ከሰዎች ጋር ህብረትን መፍጠሪያ ነው። መጽሐፉ ስለተሰጠን ከሰዎች ጋር ህብረትን እንድንፈጥርበት አቅም ጭምር አብሮ ሰጥቷል። ህብረትን መፍጠሪያ ነው። እግዚአብሔርን ማወቂያ ነው። የኢየሱስን ከኃጢአት ባርነት ነፃ አውጪነቱንና ሞቱንና ትንሣኤውን በማወጅ እምነቱን ያስተዋውቃል። በዚህ ይዘልቃል የክርስቲያኖች ቅዱሳት መጽሐፍት። ከዚህም የተነሳ መጽሐፍ ቅዱስ ለክርስቲያኖች ይህንን ሁሉ ሰጥቷል። ዴቪድ ደብሊው ሼንክ በላይብረሪያችን መጽሐፉ እንዳለ አረጋግጫለሁ። ዴቪድ ደብሊው ሼንክ በሺህ ዓመት ጎረቤቶች ስራው ሂጅራ መስቀል የሚል ክፍል አለው። ሂጅራ መስቀል ተተኳሪ ምዕራፍ ነው። እሱን አድምጠን ብንጨርስ ጥሩ ነው። ሌላውን በሌላ ጊዜ እናያለን። ቀጣዩን ከታምሬ ጋር አብረን በምናይበት አቅጣጫ እንሄዳለን። ሂጅራ መስቀል በሚለው ምዕራፍ እስልምናና ክርስትና ስለ እግዚአብሔር ኃያልነት የሚያስተምሩ እምነቶች ቢሆኑም እስልምና ግን ሁሉን ቻይ የሆነው አምላክ ለሰዎች ሲል መከራን አይቀበልም ይላል። ፈጽም ይህንን በደንብ አስምራችሁ ብትይዙልኝ ጥሩ ነው። እስልምና ሁሉን ቻይ የሆነው አምላክ ለሰዎች ሲል መከራን አይቀበልም ይላል። ከባለቤቴ ቤተሰቦች ጋር አብረን ስንነጋገር ይሄ ተደጋግሞ ነው የሚነሳው፣ ቀልደንተው የሚል። ይሄ ግን በእስልምና እምነት ተከታዮች ዘንድ እንደ አንድ ምሰሶ ሆኖ ነው የሚገኘው። ወንጌል ደግሞ ፍጹም ሰው የሆነው ኢየሱስ ክርስቶስ የእግዚአብሔር ልጅ መከራን ለመቀበል መምረጡን ያስተምራል። ይህን እንዴት እንደሆነ ለምን እንደተፈለገ ሂጅራን መሐመድ ከመካ ወደ መዲና ያደረጉትን ጉዞ ኢየሱስ ከገሊላ ወደ ኢየሩሳሌም ካደረገው ጉዞ ጋር ያስተያዩታል። ኢየሱስ በርካታ ዓመቱን ያሳለፈው በገሊላ ነው። ለሁላችን የታወቀ ነው። በገሊላ ነው፣ በሰሜናዊ ኢየሩሳሌም። በዚያ ከነ ጴጥሮስ ጋር ባደረገው ቃለ ምልልስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚለውን መልስ በመስማቱ ኢየሱስ ክርስቶስ ጌታ በመስማቱ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህም፣ ብፁዕ ነህ። እኔ እምልሃለሁ
በዚች አለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። ይሄ የጌታችን ኢየሱስ ክርስቶስ መልስ ነው። ቤተ ክርስቲያን የሚለው ቃል ምናልባት ለመጀመሪያ ጊዜ የታየበትን ቦታ እሱ ሳይሆን አይቀርም። በማቴዎስ 16 ከ17 እስከ 18 ይሄን ያለ የኢየሱስ መሲህነት በደቀ መዛሙርቱ ቃል ብቻ ግን የጸና አልነበረም። በጴጥሮስ ቃል ብቻ የጸና አልነበረም። 5000 ሰዎችን በመገበ ጊዜ ህዝቡ ንጉሳቸው ሊያደርጉት ተነጋገሩ። ይህ ምን አይነት ንግግር እንደሆነ አላውቅም፣ ግን 5000 ሰው ተነጋግሮ ንጉሥ አገኘ። ተነጋገሩ። እሱ ግን ከእነርሱ ተለይቶ ወደ ተራራ በመውጣት ሌሊቱን ሲጸልይ አደረ። ወንጌል የነገረን ይሄን ነው። አደረ። ትልቅ ክብር ከፊቱ መጥቶ እሱ ግን ዞር አለ። ከዚያ በኋላ ወደ ኢየሩሳሌም ለመሄድ አቀና። ሉቃስ 9 የሚነግረን እሱ ነው። የሚሄድበትን እሱ ያቅ ስለነበር በአጠገቡ ለነበሩት ሰዎች የመስቀል ሞት እንደሚጠብቀው ተናገረ። በተገኘበትም ሰዎች የሰውን ልጅ ለአሕዛብ አሳልፈው እንደሚሰጡት፣ እንደሚዘብቱበትም፣ እንደሚያንገላቱትም፣ እንደሚተፉበትም፣ ከገረፉት በኋላ እንደሚገሉትም በሦስተኛው ቀን እንደሚነሳ ኢየሱስ ራሱ ተናገረ። በሉቃስ 18 ከ32 ጀምሮ ይሄን ነው የምናውቀው። በጉዞ ላይ ይህንን ጉዞ ጀምሮት ሳለ ከጉዞው እንዲመለስ ጴጥሮስ ተለማምጠዋል። ይሄ አስፈሪ ነው። ጴጥሮስ እንደ ሙስሊም ሳያስብ አልቀረም። በኋላ የመጣ እምነት ቢሆንም ጴጥሮስ ግን ይሄ ሊሆን አይችልም በሚል ሊመልሰው ሞክሯል። ያገኘው ምላሽ አስደንጋጭ ነው። ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስቡምና እንቅፋት ሆነብኛል። ወደ ሙስሊሙ ማህበረሰብ ይህን እውነት ይዘው መዝለቅ የእግዚአብሔር መንፈስ ቅዱስ በክርስቲያኖች ሕይወት ውስጥ ሰርቶ ለውጥን ሊያመጣ እንደሚችል ተስፋ አደርጋለሁ። ጌታ ግን ያለው እንቅፋት ሆነብኛል ነው። በቃ መሞቴ የማይቀር ነው። መስቀል ከፊቴ ያለው የማይቀር፣ መገደል የማይቀር ነው። ይህን ሀሳብ ላስተናግድልህ አልችልም ነው ያለው ማቴዎስ 16። ኢየሱስ ለመሞት ባይፈቅድ እስከ 72,000 የሚደርሱ መላእክትን በመጥራት መቋቋም በጊዜው ይችል ነበር። ማቴዎስ 26 ላይ ያ ቃል ስለተገለጠ፣ ኢየሱስ ግን መሞት ስለነበረበት ይህን ሁሉ አላደረገም። ክርስትና የመሸነፍ ጉዞ የሚመስል ፍጻሜው በማሸነፍ የሚገለጥ እምነት መሆኑን ነው የሚያሳየን። እሺ፣ እርግጥ ነው በኢየሱስ ላይ ይሄ ሁሉ ሆኖበታል። በመስቀልም ላይ ሳለ በእርግጥ መሞቱን ለማረጋገጥ በጦር ተወግቷል። ደምና ውሃ ከተወጋበት አካሉ ወጥቶ ፈሷል። ገዳዮቹ ይህን ሲያረጋግጡ አውርደው ለጠየቁት ቀባሪዎች በድኑን ሰጥተዋል። ይህም ቢሆን ግን በሳምንቱ በመጀመሪያ ቀን በዕለተ እሑድ ኢየሱስ ሕያው ሆኖ ተነስቷል። ከዚህ በኋላም ለ40 ቀናት ለደቀ መዛሙርቱ በተደጋጋሚ ተገልጧል። ይልቁኑ በእርግጠኝነት እንዲያውቁት ለቶማስና ከ500 በላይ ለሆኑ ሰዎች ታይቷል። ከዚያም ደቀ መዛሙርቱ እኔን አብ እንደላከኝ እኔ ደግሞ እልካቸዋለሁ ብሏቸዋል። ይህ የሚገርም ክፍል ነው። ማቴዎስ 28 ላይ ወደ ሙስሊሙ ማህበረሰብ እንደርሳለን የምንለውን ክፍል ስናይ እንግዲህ ሂዱና የሚለውን የማማ ተልእኮ ስናስብ ይሄ እውነት በኢየሱስ ተደጋግሞ ተገልጿል። እኔን አብ እንደላከኝ እኔ ደግሞ እልካቸዋለሁ አላቸው። ዮሐንስ 20:19-22። ይህ መልእክት በቡድንም በተናጥልም የሚያገለግል ነው። እንደ ቤተ ክርስቲያን ቤዛን ይመለከታል። እንደ ግለሰብ እኔንም፣ ሞገስንም፣ ቤቲንም፣ ልደትንም ማናችንንም ይመለከታል። እልካቸዋለሁ ስላለ በተናጥል በዚህ ገለጻ እና እውነት ኢየሱስ ክርስቶስ በእርግጥም ወደ ኢየሩሳሌም አቅንቶ የሚሆነውን ሁሉ ሆኖበታል። ሞተ፣ ተቀበረ፣ ተነሳ፣ ተልእኮንም ለደቀ መዛሙርቱ ሰጠ። መሐመድ ከክርስቶስ ልደት ከ600 ዓመታት በኋላ ተነስተው የሳውዲ አረቢያ ምድር በሆነችው በመካ ከተማ የእስልምናን ሃይማኖት መስበክ ጀምረዋል። ስብከታቸውን በመልአኩ ገብርኤል አማካይነት ለ12 ዓመታት ሲቀበሉ ኖረው ጅብሪል
አገልግሎታቸውን ጀምረዋል። ሰዎች ከጣዖት አምልኮ እንዲመለሱ፣ ክፉ ተግባራትን እንዳይፈጽሙ፣ ማኅበራዊ ፍትህ እንዲያስጠብቁ አስጠንቅቀዋል። ይህ ማይካድ ነው። የአደራረጋቸው የሕዝብ ተቃውሞውን በማስከተሉ 2 ጉዞዎችን አድርገዋል። ብዙዎቻቸው ከነዚህ 2 ጉዞዎች ጋር የተዋወቃቸው አይመስለኝም። ጉዞዎቹ አንደኛው ሚሂራጂና ሲባል ሌላው ደግሞ ሂጅራ ተብሎ የሚጠራ ነው። ሚሂራጅ መሐመድ በአንድ ምሽት ከመካ ወደ ኢየሩሳሌም ያደረጉት ምስጢራዊ ጉዞ ነው። ጉዞው 2 ደረጃ አለው። አንደኛው ኢስራህ የሚባል ሲሆን መሐመድ አልባራቅ በምትባል ክንፍ ባላት ፈረስ በምትመስል እንስሳ ከመካ ወደ ኢየሩሳሌም ያደረጉት ጉዞ ነው። ሁለተኛው ግን መሐመድ ከኢየሩሳሌም ቤተ መቅደሱ ከፈረሰበት ስፍራ ወደ 7ኛው ሰማይ ያደረጉት ጉዞ ነው። ይሄኛው ሚሂራጅ ተብሎ የሚጠራው ኢየሩሳሌምና ቤተ መቅደሱ የፈረሰበት ስፍራ ለእስልምና እምነት ከፍተኛ ትኩረት ይሰጠዋል። ስፍራው አልአቅሳ ተብሎ ይጠራል። አልአቅሳ መሐመድ ከመካ በመጡ ጊዜ ያረፉበት ስፍራ ስለሆነ በመላው ሙስሊም ህብረተሰብ ዘንድ ይህ ቦታ ይወደዳል። ይህንንም ማወቅ ያስፈልገናል። ይህንንም መረዳት ያስፈልገናል። አባ ሮሜ መጽሐፍ ቅዱስን ተርጉሞ ወደ አማርኛ ወደ ኢየሩሳሌም ሊሄድና ልሙት ነው ያሉት። ወደ ኢየሩሳሌም ሄደው ወረርሽኝ ገጥሟቸው ነው አባ አብርሃም የሞቱት። የኢየሩሳሌም ስፍራ ይሄ አልአቅሳ የተባለው በሙስሊሞችም ዘንድ በክርስቲያኖችም ዘንድ ተፈላጊ ቦታ መሆኑን ማወቅ ጥሩ ነው። ሌላው የመሐመድ ጉዞ ግን ሂጅራ ነው። አሁን በጣም የሚታወቀውም እሱ ነው። ይህም ነቢዩና ተከታዮቻቸው በመካ ተከታታይ ጥቃትና ውግዘት በገጠማቸው ጊዜ ከመካ 250 ማይልስ ወደ ሰሜን ከራቀው ከመዲና ጥሪ መጣላቸው። ጥሪው መጥተው ሀገሪቱን እንዲያስተዳድሩ ነበር። ይህንን በደንብ ልብ ማለት ጥሩ ነው። ይህም መሐመድና ተከታዮቻቸው ወደ መዲና አጓጓዘ። ወደ መዲና የሄዱበት በጥሪ ነው። ከ622 ጀምሮ ለ12 ዓመታት ሲያስተምሩ ከኖሩበት መካ ተነስተው መዲና ገቡ። ህዝቡም በደስታና በሆታ ተቀበላቸው። በዚያም ከሰባኪና አስተማሪነት ባሻገር የሀገር አስተዳዳሪና የጦር መሪ የመሆን ዕድል ገጠማቸው። እሳቸውም ይህን በማጣመር ሙስሊሞች ይጠናከሩ ዘንድ አደረጉ። ይህም ጉዞ ለእስልምና የዘመን አቆጣጠር የመነሻው ዓመት ሆኖ ተቆጠረ። ሂጅራና መስቀል ነው ያልኩት። ምዕራፉም እንደሱ ነው የሚለው። ታዲያ የእነዚህ የሁለት ሰዎች ጉዞዎች የኢየሱስ ጉዞና የሙሐመድ ጉዞ አቅጣጫቸው ለየቅል ነው፣ መጋጠም የለውም። ኢየሱስ ከብዙ ሰራዊት ጋር ንጉሥ እንዲሆን ሲጠየቅ ጥሪውን ወደ ጎን ትቶ በመስቀልም ለመሞት ፊቱን ወደ ኢየሩሳሌም ነው ያቀናው። መሐመድ ጥሪው ሲመጣላቸው በደስታ ተቀብለው ወደ መዲና ነው ያመሩት። ክርስቶስና ክርስትና ተሳሳሪነታቸውን ጴጥሮስ ሲገልጥ ያ አንተ ሰይጣን ያለው በኋላ ገብቶት ሲገልጥ የተጠራችሁት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏል። እርሱም ኃጢአት አላደረገም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። የክርስትና መሰረት ወደዚህ ሰፊ እርሻ በምንሄድበት ጊዜ ያለን ሀብት ይሄ ነው። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 21 እስከ 23 ይሄን ነው ጴጥሮስ የነገረን። ይህ የኢየሱስ ጉዞና ውጤቱን ያሳያል። የመሐመድ ጉዞ በእስልምናው እምነት ወይም በሙስሊም ኡማ አስተሳሰብ በምድር ላይ የእግዚአብሔር የአላህ አስተዳደር ባለበት ሁሉ ድል አለ። ከዚህም የተነሳ የእግዚአብሔር ፍቃድ በምድር ሁሉ ላይ እንዲሰፍን የፖለቲካን እና የኃይል የበላይነት አስፈላጊ ነው የሚል እምነት አለው እስልምና። ይህን ማወቅ በጣም በጣም ጥሩ ነው። ዴቪድ በገጽ 171 ላይ ሙስሊሞች ስለ ክርስቶስ መሞት ያላቸው አቋም አልሞተም። መነሻቸው እግዚአብሔር ሙሐመድን በመካ ከነበረው መከራ እንዳስመለጣቸው ኢየሱስንም በመስቀል ላይ ከሚደርስበት መከራ ታድጎታል ይላሉ። ታምራዊ በሆነ መንገድ ግራ መጋባትን በአይሁዶች መካከል ፈጥሮ በኢየሱስ ፈንታ ሌላ ሰው ተሰቅሏል በማለት ሙስሊሞች ስለ ኢየሱስ ሞት ከማውራትና ከማመን ይልቅ ታምራዊ በሆነ ልደቱ ላይ ብናተኩር ይሻላል ብለው ያስተምራሉ።
እንግዲህ ወገኖቼ በዚህ በአራተኛው ክፍል በ18ኛው ሳምንት መስቀሉና ሞቱ በክርስቲያኖች ዘንድ ብዙ ዋጋ ያለው መሆኑን ማወቅ ያስፈልጋል። ሁነኛ ማዕከሉ ፍቅር ነው። ዋነኛ ማዕከሉ ፍቅር ነው። ይቅር ባይነት ውስጡ አለ። ሰላም መለኪያው ነው። ኢየሱስ ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ያለበት ማሰሪያ በውስጡ አለ። 18ኛውን ሳምንት ትምህርቴን በፍጥነት በዚህ አይነት መንገድ አጠናቀቅኩ። እግዚአብሔርን አመሰግናለሁ። ሐሳቤ ግን ግልጥ እንዲሆንላችሁ ፈልጋለሁ። ያለፉትን 14፣ 15፣ 16፣ 17፣ 18 ሳምንት ያጠናነው ያየነው ከሼህ ነቢይ ዘካርያስ ጅብሪል ጋር አገናኝተን ነው። እስከ ንጉሱ እስከ ሚኒሊክ ፊት ያቀረባቸው በራሳቸው ቁርአን ተጠቅመው ወንጌልን የሰበኩበት ከዛም ደግሞ በክርስትና ሆነው ሲጠመቁ በሺህ የሚቆጠሩ ሙስሊሞች አብረዋቸው የተጠመቁበት ታሪክ በ20ኛው ክፍለ ዘመን ተሰንዶ የተገኘ ሰነድ ነው። በ20ኛው ክፍለ ዘመን ሌላ የተሰነዱ ሰነዶች ሙስሊም ማህበረሰብን ለመድረስ የፍቅር አገልግሎታችን እንዴት ይገለጣል? ውስጣችን በሸክም የተሞላ ነው ወይ? ክርስቲያኖች በዳግም ልደት የጌታ ጥሪ ተካፋዮች ነን ካልን ወንጌል ላልተገለጠላቸው ማህበረሰብ በፍቅር ደርሰው ራስን ማስተዋወቅ የግድ ነው። በትምህርት የመጀመሪያ ላይ ጌታን አሰፋ የጠየቀኝ ጥያቄ አለ። መከረኝነትን ይዞ ይመጣል። ይሄ መከረኝነትን ይዞ ይመጣል። በመከረኝነት ውስጥ መጽናትን ግን የእግዚአብሔር መንፈስ ቅዱስ ደግሞ በሰዎች ሕይወት ውስጥ ያኖራል። ከዚህም የተነሳ ሰፊ እርሻን እግዚአብሔር በፊታችን ካኖረ እኛ ደግሞ ራሳችንን በማዘጋጀት ለመዝለቅ እንዘጋጅ የትምህርት ክፍል ነው።